ድሪብል ማድረግ የሚችል ተጫዋች አገኙልኝ። ፔፕ ጓርዲዮላ ለመልማዮች ያስተላለፈው መልእክት ነበር። ሼርኪ፣ አይት ኑሪ፣ ራይንደርስ አሁን ኤቲሃድ ደርሰዋል። የፔፕ ጓርዲዮላ ፍላጎትም ኳስ የሚይዙ ተጫዋቾች ላይ እንደሆነ ተመልክተናል። ሰላም፣ እንዴት ናችሁ? ሰላም ጎሳዬ ነኝ በሰላም ጎሳዬ የዩቲዩብ ቻናል። ይህንን ቻናል ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናችኋለሁ። ፔፕ ጓርዲዮላ እንግዲህ ማንቸስተር ሲቲ ከደረሰ በኋላ የእሱን መምጣት ተከትሎ 100 በላይ ተጫዋቾች ተመልምለዋል ወይም ተሰብስበዋል። ፈልጋለሁ የሚለውን ልዩ ችሎታ በተጫዋቾች ላይ ለማግኘት ማለት ነው። ፔፕ እንግዲህ በተራቀቀ ታክቲካል አስተሳሰቡ ይታወቃል። በተጫዋቾች ላይም በጋራ የሚያየው አንዱ ኳሊቲ የድሪብል ችሎታ ነው። ቀላል ነው፣ ድሪብል ማድረግ የሚችል ተጫዋች አገኙልኝ፣ ሌላውን ለኔ ተውት ይላል ፔፕ ጓርዲዮላ። እንግዲህ ይህንን ያለው በ2016 ነበረ። ፔፕ እንግዲህ ለጥቃቅን ነገሮች ሁሉ የሚጨነቅ አሰልጣኝ እንደሆነ ይታወቃል እና ቀጣዩን ዝርዝር ከመስራቱ በፊት ሌላውን ነገር ከማብራራት እንዲሁ ጥቃቅን ነገሮች ላይም ሁሉ በጥልቀት ከማየት በፊት የድሪብል ችሎታ መነሻ ነው፣ ይገዛዋልም ደግሞ ይሄ ሀሳብ። በባየር ሚኒክ ቆይተው ከሁለት ቀጥተኛ ዊንገርስ ጋር የመስመር ተጫዋቾች ጋር ሰርቷል፣ ከአሬን ሮበን እና ከፍራንክ ሪቤሪ ጋር። በባርሴሎና ቢሆን እንግዲህ የሊዮኔል ሜሲን የድሪብል ብቃት ተንከባክበው ነበር ያሳደገው ማለት ይቻላል። በቡድኑ የፊት መስመር መሀል በ9 ቁጥር ቦታ የሚደንቅ ብቃት ነበር ያሳየው ሊዮኔል ሜሲ፣ በዛ ቦታ ተጫውቷል። በፔፕ ጓርዲዮላ ስር ክሬቲቪቲ ብቻውን እጅግ አስፈላጊ ቲዮሪ አይደለም። የማንቸስተር ሲቲ ያለፉት 9 ዓመታት የበላይነት ወይም ልህቀት በምን ላይ እንደተንሰራራ ማሳያም ነው፣ ቡድኑ በምን ላይም እንደሚሰራ። የፔፕ እግር ኳስ እንግዲህ በኢንዲቪዥዋሊዝም አይገለጥም። በግል የሚደረግ የድሪብሊንግ ጥበብ ከዋናው ስራ በኋላ የሚመጣና ተጨማሪም ነገር ነው። ብቻውን በቂ አይደለም፣ ግን ደግሞ መነሻ ነው የድሪብል ብቃት። በዓለም የክለቦች ዋንጫ ውድድር ከማንቸስተር ሲቲ ስብስብ ውጭ የሆነው ጃክ ግሪሊሽ ለዚህ በጣም ጥሩ ማሳያ ነው። እንደውም አሁን ወደ ናፖሊ ለመዘዋወር የቀረበ ተጫዋች ሆኗል። በ2021 በ100 ሚሊዮን ፓውንድ ካስተን ቪላ ሲቲን ከተቀላቀለ በኋላ ያለ ቦታው ወዲህ ወዲያ ከሚል ተጫዋችነት ዋይድ ፖዚሽን ይዞ ወደ መቆየትም ተለውጧል። ይሄ ተጫዋች የተጋጣሚን ተከላካይ መለጠጥ ማለት ነው። መሀል ላይ ቦታዎችን መፍጠር ስለሚያስችል ስፔሶችን ክሬት ያደርጋል። ለአጥቂዎች ደግሞ የክሮስ እድሎችንም ማስገኘት አለው በዋይድ ፖዚሽን መጫወት ማለት ነው። ስለዚህ ወደዛ ተቀይሮ ተመልክተነዋል። ግሪሊሽ እንግዲህ በፔፕ ስር ጨዋታ መቆጣጠር ላይ እና የጨዋታን ፍሎ ዲክቴት የማድረግ ሚናም ተሰጥቶት እንደነበረ ይታወቃል። በአስተን ቪላ በድሪብሊንግ ችሎታው ይታወቃል። ግን ጨዋታን ለመቆጣጠር በዋናነት ጨዋታን መቆጣጠር ሲያስፈልግ ነው ፔፕም የዚህ ተጫዋች ፈላጊ ሆኖ የተገኘው። ማንቸስተር ሲቲ ይታወቃል ጨዋታ ላይ ትልቅ ዶሚናንስ እንዳለው፣ ደግሞ ኳስ በመቆጣጠርም ይታወቃል። ግን ደግሞ ጨዋታ መቆጣጠር ላይ ማተኮር ይፈልግ ነበረ። በዛም ምክንያት ነው ጃክ ግሪሊሽን ያመጣው። ስለዚህ በፔፕ ስር እዚሁ ጨዋታ መቆጣጠር ላይ እና የጨዋታን ፍሎ እንዲሁ ዲክቴት ማድረግ ላይ ትልቅ ሚና ተሰጥቶት በዛ ሲጫወት ተመልክተነዋል። አንዳንዶች ወይም ጥቂቶች በፔፕ ጓርዲዮላ ስር እንግዲህ ይሄ መደረጉ አንደኛ ተጫዋቹን በዋናው በጥሩ ቦታ አልተሰለፈም የሚሉ፣ በአስተን ቪላ በጥሩ ብቃቱ ደግሞ የሚያውቁት እንደውም በማንቸስተር ሲቲ ከመጣ በኋላ በታሰበው መጠንም አልተጠቀመበትም የሚሉ በጣም ብዙዎች ናቸው እና ያንን በዝርዝር እንመለከተዋለን። ግሪሊሽ እንግዲህ በፔፕ ስር ጨዋታ መቆጣጠር ላይ እና እዚህ ላይ ካተኮረ በሌሎች ተጫዋቾች እንዴት ይገለጥ ነበር፣ ማንን ሲጠቀም ነበር በቀደሙት ጊዜያት፣ በዚህ አስተሳሰቡ ስለሚታወቅ እንግዲህ ፔፕ በፖዚሽናል ፕሌይ በጣም የታወቀ አሰልጣኝ ነው። እንደውም አንዳንዶች ወይም ጥቂቶች የማይባሉ የፔፕ ጓርዲዮላን ፖዚሽናል ፕሌይ የወከለም ነው ይሉታል። ይሄንን የጃክ ግሪሊሽን አሁን የተሰጠውን ሚና በማንቸስተር ሲቲ የተሰጠውን ሚና ማለት ነው። አብዛኞቹ ግን ከሱ ጋር የሰሩ ከግሪሊሽ ጋር ማለት ነው ቦታው ላይ ወይም ሚናው ላይ ተሰጦና ብልሃቱን ማውጣት የሚችልበት ሁኔታ ባለመረዳት የሆነ እንጂ የእሱ ቦታ እንደዚህ አልነበረም የሚሉ በጣም በርካቶች ናቸው። ፖዚሽናል ፕሌይ ፔፕ ጓርዲዮላ የሚታወቅበትና ጀርመኖችም በባየርን ቆይታው ለእግር ኳሳችን አበረከተልን ያሉት ነገር ነበር። ይሄ ፖዚሽናል ፕሌይ የፍልስፍናው እንግዲህ የተዋቀረው የተጫዋቾችን የቦታ አያያዝና እንቅስቃሴ ላይ ያተኮረ ነው። ጨዋታን ለመቆጣጠር የሚያስችልና በተጋጣሚ ላይ ደግሞ ብልጫ ለመውሰድም የሚረዳ ነው።
ፔፕ ለመልማዮች የሚያስተላልፈው መልእክት ድሪብለርስ እንዲያገኙለት ነው። ምክንያቱም በይበልጥ የሚያየው እንደ አሰልጣኝ የራሱን ሚና ነው። ቡድኑ ከኳስ ጋር እንዴት ፋይናል ሰርድ ላይ መድረስ ይችላል፣ እቅድ መንደፍና ስልት ማውጣት የእሱ ኃላፊነት እንደሆነ በማመን ማለት ነው ይህንን የሚያደርገው። ቴሪ ኦንሪ ማንዴይ ናይት ፉትቦል ላይ በአንድ ወቅት አንድ ነገር ተናግሮ ነበር። ባርሰሎና በጓርዲዮላ ስር ሲጫወት ሌፍት ዊንግ መሆንን አይቷል። ይሄ ተጫዋች ቡድኑን ሲይዝ መጀመሪያ የነገረን ነገር ይላል ኦንሪ፣ የእኔ ስራ እናንተን ወደ ላስት ተርድ ወይም ለተጋጣሚ ጎል ማቅረብ ነው፣ ጎል የማስቆጠር እድል ወደምትፈጥሩበት እና ወደምታስቆጥሩበትም ይላቸዋል። ታዲያ የእነሱ ድርሻ ምን እንደሆነ ሲነግራቸው የእናንተ ድርሻ መጨረስ ነው ብሎን ነበር ይላል። በተጠናቀቀው የውድድር ዘመን ፔፕ ከድሪብሊንግ ሀሳብ ጋር ስላለው ተቃርኖ ሲጠየቅ ፈገግ ብሎ ያንተ ጥራት የተለየ ችሎታ ያለህ እሱ ላይ ከሆነ አድርገው፣ ነገር ግን መቼ ብታደርገው ጥሩ እንደሚሆን እኔ እነግርሃለሁ። ያ የኔ ስራ ነው። በተሻለ ሁኔታ ውስጥና ኳስ የመቆጣጠር ስፔስ ካገኘ ተጋጣሚህን ድሪብል አድርግ ይላል ፔፕ ጓርዲዮላ። እንግዲህ ይህ ሀሳብ ኤሊት 1v1 ድሪብለሮችንም ይጠይቃል። በ2022-23 የትሬብል አሸናፊ የነበረ ጊዜ ከዚህ ሞዴል ወይም ከዚህ ቅርጽና አሰራር ፈቀቅ ብሎ ነበረ የተመለከትነው። ፔፕ ጓርዲዮላ ፍላንክ ላይ ወይም ሳይድ ላይ ግሪሊሽን፣ በርናርዶ ሲልቫ እና ፊልፎደንን ቀላቅሎ ነበር የተጠቀመው። ጓርዲዮላ ቡድኑን ለማቋቋም ድሪብለሮችን እየመለመለ ነው በይበልጥ። አሁንም ቢሆን የተመለከትነው ባለፉት 10 ቀናት በነበረው ዝውውር እንደዚሁም ጃንዋሪ ላይ በነበረው ዝውውር ያመጣቸው ተጫዋቾች ሁሉ ድሪብል ላይ በጣም የሚሰሩ የሚታወቁ ናቸው። የራያን አይት ኑሪ ጥንካሬ በጫና ውስጥ ሆኖ ኳስ የመቀበል ብቃቱ ነው። ከሁለቱ በፈለገው አቅጣጫ ተጋጣሚን አልፎ መሄድም ነው። በተጠናቀቀው የውድድር ዘመን የቀድሞ የወልቭስ ሌፍት ባክ የሚበለጠው በ10 ተጫዋቾች ብቻ ነው፣ በቴኮንስ ማለት ነው። ቴኮንስ እንግዲህ ቡድን ኳስ ይዞ ሲቆይ በድሪብል ተጋጣሚን ማለፍ ነው። ስኬታማ ድሪብለር መሆንም ይጠይቃል። ይሄኛው ቁልፍ የማጥቃት ስኪልም ነው ደግሞ። ለዛም ነው ራያን አይት ኑሪ የፔፕ ጓርዲዮላን ትኩረት የሳበው። ራያን ሼርኪን ቢሆን አሁን ሲቲ ደርሷል። ልክ ስትሪት ፉትቦል ላይ እንደመጫወት ነው ይባላል የእርሱ ነገር። በጣም ነፃነት ያለው ተጫዋች ነው። ብዙ ትሪኮችም አሉት። እንግዲህ አጫወቱ ምን ያህል ውድ እንደሆነ ማሳያው ይሄ ነው። በገንዘብ ሳይሆን ባለው ችሎታ ማለት ነው። በተጠናቀቀው የውድድር ዘመን ከ5ቱም ታላላቅ ሊጎች ፕሪሚየር ሊግ፣ ሴሪኤ፣ ላሊጋ፣ ቡንደስሊጋ እንዲሁም ሊገ በ90 ደቂቃዎች ለቡድን አጋሮቹ እንደርሱ የእሱን ያህል ሃየር ቫሊዩ ኦፖርቹኒቲስ የፈጠረ አንድም ተጫዋች የለምና በዚህ ችሎታው ለቡድኑ በጣም የሚጠቅም ተጫዋች ነው። ቲጃኒ ራይንደርስም ቢሆን በሜዳው የመሀል ክፍል ድራይቭ በማድረግ ለ10 ሜትሮች እና ከዛ በላይ ኳስ ካሪ አድርጎ የወደፊት እንቅስቃሴዎችን በማድረግ በሴሪኤ ካሉ ተጫዋቾች የሚበለጠው በላትሲዮ ማቲው ጉንዱዚ ብቻ ነው በተጠናቀቀው የውድድር ዘመን ማለት ነው። ስለዚህ ቲጃኒ ራይንደርስም እንዲሁ ከኳስ ካሪ ከማድረግ ጋር እንዲሁ ከድሪብል ጋር ያለው ነገር እነዚህ ሶስቱንም ፈራሚዎች ከተመለከት ናቸው ከዚህ ጋር በደንብ የተያዙ ናቸው። እዚህ ላይ እንግዲህ ፊልፎድን እና ጀረሚ ዶኩንም መጨመር ነው። ዶኩ በሚገባው መጠን ውጤታማ አይደለም፣ ነገር ግን ኤክስፕሎሲቭ ድሪብለር ነው እሱም ቢሆን። ማቴዎስ ኑኔስም ኳስ ካሪ ሲያደርግ ከልካይ የለውም፣ በጣም የሚደንቅ ተጫዋች ነው። እሱም የቀድሞ የወልቭስ ተጫዋች ነበረ። ቡድኑ ኳስ ከሚይዙ ድሪብለርስ አንደኛው እሱ ነው ማለት ይቻላል። ደግሞ በአጠቃላይ የቡድኑን አቋቋም ወይም አሰራር ከተመለከት ነው ኳስ ወደሚይዙና ድሪብል ወደሚያደርጉ ተጫዋቾች ያጋደለ ይመስላል። ሲቲ ባለፉት ጥቂት ዓመታት በአውሮፓ ካሉ ዳይሬክት ድሪብለርስ በርከት ያሉትን መልምለዋል። ዶኩ በየጨዋታው ቴኮንስን ለማሳካት ጥረት ያደርጋል፣ በየጨዋታው ማለት ይቻላል። ከኳስ ጋር ወደ ሳጥን ምን ያህል ጊዜ ይገባል፣ ውጤታማነት ውስጥ ምን ያህል ነው የሚለው ጥያቄ ካልሆነ በስተቀር በየጨዋታው ግን ጥረት ሲያደርግ የምንመለከተው ተጫዋች ነው። ሳቪኒዮ እና ሼርኪ በዚህ ስብስብ ውስጥ አሉ። እንግዲህ ጓርዲዮላ የታክቲክ ለውጥ ይገጥመዋል ተብሎም የሚታሰበው በእነዚህ ተጫዋቾች ስብስብ ምክንያት ነው። ይህንን እንዴት ይመለከተዋል? ወደፊት ስለምናየው ማንቸስተር ሲቲ ምን ይነግረናል የሚለውም ጥያቄ ነው። ሼርኪ እንግዲህ ለማንቸስተር ሲቲ ፊርማውን ካኖረ በኋላ ኳሱ ካለ ወይም ኳሱ ካንተ ጋር ከሆነ አንተ ነፃ ነህ ብሎኛል ይላል። ስለ መጀመሪያ ትሬኒንጉ ሲያወራ በሱና በፔፕ ጋርዲዮላ መካከል ስላለው ነገር ሲናገር፣ ፔፕ እንግዲህ ቡድኑን ታክቲካሊም ፊዚክሊም ቀይሮ የማሳየት ችሎታ አለው።
ባለፉት የውድድር ዘመናትም ይሄንን ተመልክተናል። ነገር ግን ፔፕ ጓርዲዮላ ቡድኑ በዚህ መንገድ ቀይሮ ሲያሳይ መሰረታዊውን ነገር ግን ሁልጊዜም አይለቅም። ቅርጽ ቀይሮም ብዙ ጊዜ ተመልክተነዋል። አሁንም ግን መሰረታዊውን ነገር ሳይለቅ ነው ይሄንን የሚያደርገው። ጓርዲዮላ እንግዲህ ሲቲ ሲደርስ ተጋጣሚን ፕሬሲንግ መጋበዝ ለእንግሊዝ እግር ኳስ አዲስ ነገር ነበረ። እንደውም ሮቤርቶ ዲዘርቢ በብራይተን ቆይተው ይህንን ለማድረግ ሞክሮ ነበረ። ሁለቱ ዊንገርስ ወይም የመስመር ተጫዋቾች ሜዳውን ማስፋት አለባቸው ለቡድን አጋሮቻቸው ማለት ነው። ይሄ ደግሞ ለፔፕ ቡድን ሁሌም መሰረታዊ መርህ ነው። እናም ተጋጣሚን ማታለል ወይም ተጋጣሚ ተታለለ ተሳበ ማለት ደግሞ ፍጥነትና የድሪብሊንግ ችሎታ ተጨምሮበት ቦታውን መጠቀም ያስችልሃል ማለት ነው። ቡድኖች እንግዲህ አዳፕት ያደረጉት ሲቲን በዚህ መንገድ ሲጫወት በተቃራኒ ለመግጠም ሎ ብሎክ ዋና ታክቲክ ሆኖ መጣ ማለት ነው። ፔፕ ጋርዲዮላ ወይም ማንቸስተር ሲቲን በተቃራኒ ለሚገጥሙ ቡድኖች እንግዲህ ቡድኖች በራሳቸው ሀፍ ቆይተው ይከላከላሉ። ኮምፓክትና ጠባብ ቅርጽ ይይዛሉ። እንደዚሁ ደግሞ ለተጋጣሚያቸው ስፔስንም ይከለክላሉ። ስፔስ ደግሞ ሲከለከል ማንቸስተር ሲቲ በጣም ይሰለቻል። በማጥቃት የሚጫወተውን ቡድን ማንቸስተር ሲቲ ማለት ነው ፍራስትሬሽን ውስጥም የሚከት ነው። ከርቀት ሹት እንዲያደርጉ ያስገድዳቸዋል። እንደዚሁ ደግሞ ስህተቶችንም እንዲሰሩ የሚያጋልጥ ነው ማለት ነው። ይሄ ደግሞ በሲቲ በኩል በጠባብ ስፔስ መጫወት የሚችሉ ተጫዋቾች እንዲኖሩትም አስገደደ። ያንን ጠየቀ። ምክንያቱም በጫና ውስጥ ሆኖ በጠባብ ስፔስ ውስጥ ያንን ማድረግ የሚችሉ ተጫዋቾች አስፈለጉት። ተጋጣሚዎች እሱን እያጠኑት በሎ ብሎክ እየተጫወቱና ፍራስትሬት እንዲያደርግ እያስገደዱትም ስለሆነ እንግዲህ የቡድኑ የኳስ ቁጥጥርም ይህንን ፍላጎት ለመደገፍ የሚረዳውም ነው። ፔፕ ጓርዲዮላ የሚመለምላቸው የፉልባክስ ፕሮፋይልም ተቀይሯል። ከቅርብ ዓመታት ወዲህ ከዦዋው ካንሴዮ በኋላ ጆን ስቶንስ በሃይብሪድ ሚና ወይም ይሄ በቅይጥ ሚና መከላከልና ሲቲ ኳሲስ ደግሞ ሆልዲንግ ሚድፊልድ ላይ የምንመለከተው ተጫዋችም ሆኗል እና የፉልባኮች ፕሮፋይልም የተቀየረ ነው። ከዚህ አጫዋች ጋር በተያዘ ድሪብል የሚያደርጉ ተጫዋቾች ያስፈልጋሉ። ያለ እርሱ ምንም ማድረግ አይቻልም። ወደ ራሱ ጎል ተጠግቶ የሚጫወት ቡድን ላይ ስፔስ ማግኘት ከፈለግ ያለ ድሪብለር የሚቻል አይደለም ይላል ፔፕ ጓርዲዮላ ስለነዚህ ድሪብለሮች ሲያነሳ። የጓርዲዮላ በ1v1 ሁኔታ በጣም ጥሩ የሆኑ ተጫዋቾችን የማስፈረም ጉዳይ ለበለጠ ዳይሬክት ፖዚሽን ስታይል ለመመቸትም እንደሆነ ደግሞ መገመት ይቻላል። የፔፕ ጓርዲዮላ አጫወት ይታወቃል። ኳስ በደንብ ፖሰስ በማድረግ የሚጫወት ቡድን ነው። ኤክስፓንሲቭ ፉትቦል የሚጫወት ቡድን ነው የሚሰራው እና እዚህ ላይ ደግሞ እንዲህ ያሉ ተጫዋቾችን መጨመር ለዳይሬክት ፖዚሽን ስታይል በጣም የተመቸ ነው። የቀድሞ የሊቨርፑል አሁን ደግሞ የፔፕ ቀኝ እጅ ፔፕ ላይንደርስ ተሰሚነት ደግሞ እዚህ ላይ ሲጨመርበት ይህንን ቡድን እንግዲህ ማሰብ ነው። በተጠናቀቀው የውድድር ዘመን የዮሽኮ ግቫርዲዮል እና ኒኮ ኦራይሊ ደብል ዊድስ የሚደንቅ ነበር። ራይት ፍላንክ ላይ የማርሙሽና ኑኔስ ስኬታማ ጥምረት ደግሞ እንደዚሁ ያየንበት ነው። ሲቲ ከስፔስ ጋር ምን ያህል አስፈሪ ቡድንም እንደነበረ የተመለከትንበት ነው። እንደውም ለዚህ ጥሩ ማሳያ የመጨረሻው የክራቨን ኮቴጁን የፉልሃም ጨዋታ በጣም ጥሩ ማሳያ ነው። እሱን መመልከትም ይቻላል። ማንቸስተር ሲቲ ለተጋጣሚ ስጋት መሆኑን እንዲሁ ደግሞ አስፈሪነቱን መልሶ ያገኝ እንደሆነ በ2025-26 የውድድር ዘመን ሁሉንም ፔፕ ጋርዲዮላ ያሳየናል በእነዚህ ባስፈረማቸው ተጫዋቾች ምክንያትና ከዚህም በኋላ ደግሞ ወደ ቡድኑ የሚቀላቀላቸው ተጫዋቾች ካሉ ያንን እንመለከታለን። ግን አጌንስት ድሪብለርስ ነው ለሚሉት እንደዚህ አይነት ምላሽ መስጠቱንም ለማስታወስ ነው።